ኢትዮጵያን ወዳታለሁ ግን በመውደዴ በዚህ ልክ ጎዳለሁ በያስብ ያላቅም በዚህ ልክ ይዘመትብኛል በያስብ ያላቅም 24 ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስስት ነው የነበረኝ ለዚህ ያተረፍኩት ቁስል ብቻ ነው በቃኝ ብያለሁ ታማኝ በየነ ዘርፈ ብዙ የኪነ ጥበብ ባለሙያ የሰብአዊ መብት ተሟጋች ፖለቲከኛ የቴሌቪዥን ፕሮግራም አዘጋጅና አቅራቢ ኮሜዲያን እንደሆነ ይነገርለታል ታማኝ በዘመነ ኢህአዴግ በአገሪቱ በነበረው የፖለቲካ ሁኔታ በስደት ወደ አሜሪካ አቅንቶ ለበርካታ ዓመታት የመንግስት አስተዳደርን ሲተች ሲቃወም ነበር ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ከ22 ዓመታት የስደት ኑሮ በኋላ ታማኝ የአገሩን ምድር መርገጡ ይታወሳል ለውጡን በመደገፍም የተለያዩ እንቅስቃሴዎችን አድርጓል አብይ አገር መሪ ሆነው ከተመረጡ በኋላ ወዲያው ወደ አሜሪካ ባቀኑበት ወቅት እግራቸው ስር ተደፍቶ ጫማቸውን በመሳም ልዩ አክብሮቱንም ገልጾላቸው ነበር ያ ድርጊቱ ለብዙ ጊዜ በብዙዎች ዘንድ መሳለቂያ አድርጎታል ሁላችሁንም በመወከል ሁላችን የምንወደውን ተወዳጁን ታማኝ በየነ ወደ መድረክ መጥቶ እኔና እሱ ስንተቃቀፍ እናንተም ተቃቅፋችሁ ግንቡን እንድታፈርሱት በትህትና ለምናል አብይ ከተመረጡ ከአንድ ዓመት በኋላ ደግሞ ለውጡ ሀዲዱን ስቷል በማለቱ ተደምሮ ነበር በፍጥነት ተቀነሰ የሚል ስላቅም አጋጥሞታል ታማኝ በየነ ላለፉት ዓመታት ብዙ የሚሰድቡትን ሰዎች አፍርቷል ትናንት በአሜሪካ በተዘጋጀ የሽልማት መድረክ ላይ ግን እያለቀሰ ከእንግዲህ ስለ ኢትዮጵያ ያገባኝም በቅቶኛል ቆስያለሁ ሲል ተደምጧል ታማኝ ለዚህ ያበቃው ላለፉት ዓመታት የደረሰበት የስድብ ዘመቻ መሆኑንም ተናግሯል አርቲስትና አክቲቪስት ታማኝ በየነ በትግል ዘመን ውስጥ ያተረፍኩት ቁስል ብቻ ነው በማለት የሰጠው አስተያየት በብዙዎች ዘንድ ትዝብትንና ከፍተኛ ትችትንም እያስከተለበት ነው ታማኝ በየነን አጭቤ ሲል የሚገልጸው ሄኖክ ሽጥላ የሚከተለውን ሐሳብ አስፍሯል ያተረፍኩት ቁስል ብቻ ነው ብሎናል አጭቤው ልክ በነፃ ደሙን አፍሶ አጥንቱን ከስክሶ ህዝብ ከህዝብ ሳያጣላ ጎራ ሳይለይ አንተምተው ሲል የኖረ ነው የሚመስለው በኮሚሽን ሲታገል የነበረ አይመስልም ኢትዮጵያ ገብቶ ከጎጠኛው ብአዴን ዳጎስ ያለ ገንዘብ የተቀበለ አይመስልም ከመላኩ እስከ አብይ አህመድ አጫዋች ለመሆን እጁን የዘረጋ ግንባሩን የደፋ መሬት ላይ የተነጠፈ አይመስልም በህዋት ዘመን መርጦ አልቃሽ መርጦ ነካሽ እንደሆነም ረስቶታል አማራ ሲባል ደሙ የሚፈላ ለጃዋር ያብረን እንስራ ጥሪ ያቀረበ አማራ ከሚባል ጋር መስራት ግን ሞት መስሎ የሚሰማው ራስ ጠል የቤት ባሪያ መሆኑን ረስቶታል ከዚህ ትግልም እነማን ቁስል እንዳተረፉ ልንገርህ እንዴ ወላጆቻቸውን መጦር ያልቻሉ እነ ሳሙኤል አወቀ ፍሬ ገለመሌ እያልክ ስትጮህላቸው ከኖርከው ተርታ መመደብ ያቃታት መስከረም አበራ በሞታቸው ነግደህ የቤት ባለቤት ያደረጉህ እናሰፋ ማሩ አንተ የአብይ እግር ላይ ወድቀህ የዘመናት የአማራን ትግል ለኦሮሞማው አሳልፈህ ስትሰጥ በአንተና በአንተ መሰሎች የፖለቲካ ድንኮች ድክመት በደብረ ብርሃን መጋዘን ውስጥ የተጠለሉ የአማራ ልጆች እናቶች አባቶች እንጂ አንተ ደግሞ ስለምን ቁስል ነው የምታወራው ህዝብ በድሮን እየተወገረ ልጅህን ትልቅ አዳራሽ ባንድ ተከራይተህ ስታስመርቅ የነበርክ አንድ ወመኔ የቁስልህን ጫፍ ልንካብህ ወይ ያንተ ቁስል የተዳፈነው ምቾትህ ነው ገና እስኪያጦለውልህ እጦምርብሃለሁ አርፈህ ቁጭ በል እንዲያ ተደፍተህ ጫማ ይላስከው ኢትዮጵያ በቃች ለማለት ነበር ሎጂካሊ ስናየው መጀመሪያም ኢትዮጵያዊ ያልነበርክም ማለት ነው ቴክሳስ ዱቅ ብለህ በዚያች ልሙጥ ባንዲራ ተጠቅልለህ 24/7 የምታለቅሰው ለጎፈንድሚዋ ነበር ማለት ነው እንጂ የፈለገ ቢሆን የትም ብትሄድ መከራ ብታይ የሀገርህ ትዝታ መች ለቅህና ነበር እኛም ያልነው እኮ ይህንኑ ነበር ያችን በግሎባል አሊያንስ በምትላት ጉዳይ ዶላር ለማጋበስ እንጂ ከልብህ ኢትዮጵያውያንን አትወድም አማራውን ትጠላለህ ያልነው ድሮ ነው በጣም ዘገየኮ ታማኝ ኖሞር ማለቃቀስ በሀገር ፍቅር ስም ኢኔፌክ ወይ በኦህዲድ ውስጥ ያሉ አመራሮች በሙሉ በብአዴንም ያሉ ለለውጡ መምጣት ከፍተኛ አስተዋጽኦ ላደረጉ በሙሉ ኢትዮጵያውያን እናመሰግናችኋለን በአማራ ጉዳይ የሚጽፈው የቀድሞው የአሚኮ ጋዜጠኛ አያሌው መንበር ደግሞ ከሄኖክ ሽጥላ ተቃራኒ ሐሳብ አለው አያሌው መንበር ታማኝ በየነ ስለ ሀገር በመጮሁ ያተረፈው ቁስል ብቻ ነው ይለናል ወንድም ዓለም ስሜትህ ይገባኛል ውሳኔህም ምንም ስህተት የለውም የውስጣችንን የምናውቀው ባለቤቶቹ ነን ስለ ህዝብና ስለ ሀገር በመጮህ ያተረፍነው ነገር የውስጥ ቁስል ብቻ ነው ታማኝ በየነ ለጊዜው ለቤተሰብህ ብቻ ጊዜ መስጠት ውሳኔ ላይ መድረስህ የሚደገፍ ነው ይላል አያሌው መንበር የሆንኩትን ሁሉ እናገረዋለሁ አንድ ቀን በቅርብ እስከዚያ ግን ፕራዮሪቲዎቼ ልጆቼ ያስቀየምኳቸው ጥያቸው የሄድኩ የሚፈልጉትን ሳልሰጥ የቀጣኋቸው ልጆቼን መውደድ ብቻ ነው ከዛ ውጭ ግን በህዝባዊ ስብሰባ በህዝባዊ በዓል መገኘት ያመኛል ቁስሌን ወቁት ውፍረት ሳይሆን ሸክም ነው እዚህ ውስጥ ያለው
ታማኝ በየነ ከእናቱ ከወይዘሮ ማሚቴ ቢተውና ከአባቱ ከግራዝማች በየነ ወንዲፍራው በሰሜን ኢትዮጵያ ጭልጋ የተባለ ጎንደር ውስጥ በሚገኝ ስፍራ ተወልዷል። በዘመነ ኢህአዴግ ስርዓቱን መቃወም ቀርቶ ስለ ስርዓቱ በቂ ግንዛቤ ባልነበረበት ጊዜ ስለ አንድነት በመሟገት ዝናን አትርፏል። ባንዲራ ጨርቅ ነው ለሚለው የመለስ ዜናዊ አስረስ ሐሳብ ባንዲራ ጨርቅ አይደለም በማለት ቀድሞ ምላሽ የሰጠውም የጊዜው ጀግና ታማኝ በየነ ነበር። በዚሁ ወደ ሌላኛው ከኦሮሞ የተገኘ ጀግና የጥበብ ሰው እንዝለቅ። ትናንት በአዲስ አበባ ሐውልታቸው ከተመረቀላቸው አርቲስቶች አንዱ ሃጫሉ ሁንዴሳ ነው። ከሐውልቱ ምርቃት በኋላ ወንድሙ ቅሬታ አለኝ ሲል ተሰምቷል። ወንድሜ የሞተ ጊዜ በካቴና ታስሬ ቃሊቲ ነበርኩ የሚለው ወንድሙ አሁን ላይ በሃጫሉ ስም የሚነግዱት ሁሉ የማይወዱትና ምናልባትም ከሞቱ ጀርባ ያሉ ሰዎች ናቸው እያለ ይገኛል። የታዋቂው ድምፃዊ ሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ ከአርቲስቱ እልፈት በኋላ ለዓመታት ሲታዘባቸው የቆዩ ኩነቶችን አስመልክቶ ለመጀመሪያ ጊዜ ጠንከር ያለ መልእክት አስተላልፏል። ሲሳይ ይህን መልእክት ያስተላለፈው ዝምታን እንደ መስማማት ለሚቆጥሩ አካላት ምላሽ መስጠት ግዴታ ሆኖ አግኝቼዋለሁ በማለት ነው። ሲሳይ ሁንዴሳ ባወጣው መግለጫ ከአርቲስቱ ሞት በኋላ ወዳጅ መሳይ ገዳዮችና የቅርብ ነን የሚሉ ግለሰቦች ሲፈጽሟቸው የነበሩ ድርጊቶችን ፍጹም ነውር ሲል ገልጿቸዋል። እስካሁን ዝምታን የመረጠው ከድርጊቶቹ ጀርባ ያለውን ድብቅ ፍላጎት ስለሚረዳ እንደነበረ የገለጸው ሲሳይ ከእንግዲህ ግን የሃጫሉን ክብርና ማንነት በሚመጥን መልኩ ግልጽና የማያሻማ መልስ መስጠት አስፈላጊ መሆኑን አስምሮበታል። በተለይም ከሃጫሉ መታሰቢያ ሐውልት ጋር ተያይዞ የሚታዩ እንቅስቃሴዎችን ድራማ ሲል የጠራው ሲሳይ ሐውልቱ ተገነባ ከተባለ ቆይቶ ዛሬ እንደ አዲስ ይፋ መደረጉ የዚሁ ድራማ አካል ነው ብሏል። እንዲህ እንደ ዛሬው የድል ማግስት ጀግኖች ከመብዛታቸው በፊት የወንድነት ጥጉን ከማይደርሱበት ስፍራ አርቀህ መስቀልህ በጀን ሲልም የነበሩ ሁኔታዎችን በምሬት አስታውሷል። ሲሳይ በመጨረሻም ሃጫሉን በትክክል አውቆ የተረዳ ሰው የሚገባውን ሐውልት በልቡ አንጾ ስለ ፍትህ ብቻ ቀን እንደሚቆጥር ገልጾ የጊዜ ጉዳይ ነው ሲል መልእክቱን አጠቃሏል።